ስህተት ሰርታለች። ልዕልትን ለመደብደብ እንግዲህ ቢላዋ ይዛ ወጥታለች ማለት ነው። ልዕልትም ደብድባታለች። ግን ደግሞ በዛ ቢላዋን ለመግደል በምታስብበት ሰዓት ልዕልት አምልጣለች። ነገሩ ሁሉ እንግዲህ ብሩኬን ካልተውሽልኝ እኔ ደግሞ አንቺን እጎዳሻለሁ፣ ብሩክን ተይልኝ ብላታለች ርብቃ። ልዕልት ደግሞ ይሄ ነገር ከአንቺ ጋር አይገናኝም ነው እና ደግሞ ብሩኬ ወንድምሽ ነው እንጂ ከብሩኬ አርቅም ብላታለች። እንደው ይሄ ነገር ደግሞ ካላደረግሽልኝ እኔም አንቺን መጉዳቴ አላቆምም ብላለች ርብቃ። እንግዲህ ርብቃ አሁን ላይ ልዕልትም ያለችበት ሁኔታ ከባድ አድርገዋለች። ልዕልት በጣም ተጎድታለች ማለት ነው። ሁኔታዋ በጣም ተደብድባ እንግዲህ ፊቷ ሁሉ በልዞ ነበረ። ይሄ ነገር ደግሞ እንግዲህ አንድ ሰው መጥቶ በያዘችው ቢላዋ አስጥሏታል ማለት ነው። ውይ እያለችም ነበረ። ልዕልትም ሰው ደርሶላት በዛን ነገር ላይ ሊያተርፋት ችለዋል። ነገር ግን ልዕልት የትም ብትሄድ እሷ ካመለጠችኝ አንተን እገልሃለሁ እያለች ስታስፈራራው ነበር። እንግዲህ ልዕልትንም ያስተዋትንም ሰው በጣም ስትዝትበት ነበረ። ልዕልት በዚህ ናክል እንዲህ ትጨክናለች ብላ ያላሰበችው የርብቃ አስፈሪ የሆነ በውስጧ የተደበቀ ማንነት ነበረ። እንግዲህ ልዕልትም ማምለጥ ችላለች። ቢሆንም ግን የበለጠ ደግሞ አምልጣም እንኳን በዚህ ናክል ብሩኬን ታፈቅረዋለች የሚለው ነገር ነበረ በውስጧ ያሰበችው። ልዕልት ካመለጠች በኋላ እንግዲህ ወደ ስራ ቦታዋ ሄዳለች። በዚህ ሁኔታ እንግዲህ ቾምቤን አግኝተዋታል ማለት ነው። ቾምቤን ልዕልትን ባገኛት ሰዓት ፊቷ ምን እንደሆነ ከመጠየቁ በፊት ከብሩኬ ጋር ያላቸው ግንኙነት እና ደግሞ ደስተኛ እንደሆኑ ነው። ብር አምባር ተሰበረ እያለ እንግዲህ ልዕልትንም በደስታ ምንድን ነው የምትነግረኝ ብሎ ሲጠባበቅ ነበረ። ሁኔታው ግን ከብሩኬና ከልዕልት መሀል ምንም ነገር እንዳልተፈጠረ ልዕልትም ነግረዋለች። በዚህን ሰዓት እንዴት እንደዛ ያ ሁሉ ደክሜ እንዴት አደርጋላችሁ ብሎ እንግዲህ የወንድምነትንም ቦታ እየተናገረ ነበረ። በዚህ ሰዓት እንግዲህ ቾምቤ ለምንድን ነው እኔ ሁሉ ደክሜ ለእናንተ ደስታ ስል ብሏቸው ነበረ። ልዕልት ግን ሁኔታዋ በጣም ውስጧ ተሰብሮ ነበረ በዚህ ሰዓት በሚያያት ሰዓት እና ደግሞ ስለ ርብቃ እንደፈራችና ሁኔታው ሁሉ በጣም እንደከበዳት ትነግረዋለች። በዚህ ጊዜ እንግዲህ ቾምቤ እና ፊትሽን ምን ሆነሽ ነው ብለዋታል። እንግዲህ አሁን ላይ ከብሩኬ ጋር ሌላ የተለየ ነገር ካልተፈጠረ ታዲያ ፊትሽን ምን ሆነሻል ብለዋታል። ቾምቤ ያሰበው እንግዲህ ያንን የልዕልትን ፊቷ በዚህ ናክል ርብቃ ጎታታለች ብሎ አላሰበም። ይህ ነገር ደግሞ ርብቃ እንዳደረገችው የበለጠ ደግሞ ስታስገድደው እንግዲህ ሲያስገድዳት ሁሉንም ነገር ርብቃ እሷንም ለመጉዳት ብዙ ነገር እንዳደረገች ነግረዋለች ማለት ነው። አሁን ላይ እንግዲህ ማህሌትም ካገታት ከሚያፈቅራት ሰው ጋር እንግዲህ ብዙ ነገሮችንም መድኃኒት እንግዲህ ማህሌት ታማለች። መድኃኒትም እያመጣላት መድኃኒትም እየሰጣት ይገኛል። ፍቅሩም እየገለጸላት እንዴት አንተ በዚህ ናክል ጥሩ ለመሆን ትሞክራለህ ብለዋለች። እየጎዳኸኝ እያለክ መቼም ይቅራልህም እያለችው ነበረ። በዚህ መሀል ግን በጣም ታምሪያለሽ እያለ ስለ ቁንጅናዋ ስለ ማህሌት ሲናገር ነበረ። እንዴት እንደዚህ አይነት ውሸት ትዋሻለክ? ቢያንስ እንደዚህ እንድቆሳቆል ካደረከኝ በኋላ እንዴት በዚህ ሁኔታ ላይ ውበት አለሽ ትለኛለክ ብላ ነበር እንግዲህ የተናገረችው። ማህሌትም ግን ደግሞ በየትኛውም ሁኔታ ቢሆን አንቺ ለኔ ልዩ ነሽ ብሏታል። ታዲያ ለኔ ይህንን ውሸት ነገር ከምትናገር ለምን አትለቀኝም ብለዋለች ነው እና ደግሞ በአለም ላይ የምጠላው ሰው ቢኖር አንተን ነው ብለዋለች። እንግዲህ ማህሌት ግን ደግሞ እሱን እኔ ቀድመሽም ስለነገርሽኝ ስለ ሁኔታው በጣም እርግጠኛ ነኝ እንደማትወጀኝ ብለዋታል። እንግዲህ ማህሌትንም በዚህ መሀል እንግዲህ አሁን ላይ ቾምቤ ከልዕልት ጋር እውነቱን ደርሶባታል። ርብቃ እንደደበደበቻትና ይበልጥኑም ልገላት እንደፈለገች በጩቤ ሁሉንም ነገር ትነግረዋለች ማለት ነው። በዚህ ጊዜ እንግዲህ ቾምቤ በጣም ይበሳጫል። ካሁን በኋላ ይህ ነገር ዝምታ አላልፈውም ብለዋል። ሁሉንም ነገር እኔ ቋጨዋለሁ፣ ለእኔ ታዩ ብለዋል። ስለ ርብቃ አንተ ምንም ነገር አትናገር ነው፣ እኔ ሁሉንም ነገር አስተካክለዋለሁ በምወጣው ቦታ ብላለች።
ይሄ ነገር ደግሞ ልዕልት በጭራሽ አንቺ ምንም ነገር ልታደርጊ አትችይም፣ ለእኔ ታዩ ብሏታል። እሷ የምታደርገው በጣም ከባድ የሆነ ፍቅር ውስጥ ገብታ ነው። ስለዚህ እኔ አስተካክለዋለሁ፣ ለህግም እኮ ማድረስ እችል ነበረ ብላለች። እንግዲህ ልዕልትም ይሄ ነገር ደግሞ ያሰብኩት ለአባቷና ለብሩኬ ብዬ ነው ዝምታዬን የመረጥኩት ብላ ነበረ ልዕልትም የተናገረችው። እንግዲህ ተከስተና ሚኪ አሁን ላይ ጭንቀት ላይ ናቸው። ሁለቱም አሁንም ከኮማንደሩ ጋር የተፈጠረባቸው ከባድ የሆነ ጸብ ሚኪንም አስፈራርቶታል ማለት ነው። ሚኪ እንግዲህ ለብሩኬ ሁሉንም ነገር ኮማንደሩ እንደነገረው ደርሶበታል። ብሩኬም እውነቱን ይሁንና ከዛ በኋላ ከደረስኩበት እውነተኛ መሆኑን ካረጋገጥኩ አንተን እገልሃለሁ ብሎ እንግዲህ ለሚኪ ብሩኬ አስፈራርቶታል። ይህንን ፍራቻ ደግሞ ለልዕልት ለተከስተ ነግሮታል ማለት ነው። ታዲያ ይህንን ነገር እያስፈራራ ካልሆነ እስካሁን ድረስ ታዲያ ኮማንደሩ ከነገረው ታዲያ ለምንድን ኢንስፔክተሩ ከነገረው ለምንድን ነው ታዲያ አሁንም ድረስ ላንተ እንደዚህ አይነት ነገር ያልፈጠረው ብሎን ነበረ ተከስተ ለሚኪ የተናገረው። እሱንም እርግጠኛ እስኪሆን ድረስ ነው እየጠበቀው ብሏል። ሌላኛው ደግሞ እንግዲህ ተከስተና ሚኪ ስለ ኮማንደሩ በጣም ከባድ መጥፎ ውሳኔ ሲወስኑ ነበረ። ውሳኔያቸው እንግዲህ ይሄ ኮማንደር ጭንቅላቱ የማይረባ ነውና ምንም ነገር አያስብም ከገንዘብ ውጪ ነው። ይሄ ነገሩ ደግሞ በማንኛውም ሰዓት እኛን ሊያስወግደን ይችላል፣ ሊያጋልጠን ይችላል ብሎ ሚኪና ተከስተ ይፈራሉ ማለት ነው። ኮማንደሩ ይሄንን ሁሉ መረጃ ካወቀ በኋላ ይህንን ነገር እኛን አሳልፎ ሊሰጠን ይችላል፣ ስለዚህ ቀድመን እሱን ማስወገድ አለብን ብሎ ሚኪ ከባድ የሆነ ውሳኔ ወስኗል። በዚህ መሀል እንግዲህ ተከስተ ይሄ ነገር በጭራሽ ሊሆን አይችልም፣ ይሄ ነገር ከተፈጠረ ለእኛ ከባድ ነው የሚሆነው፣ ጥርጣሬ ውስጥ እንገባለን ብሏል ተከስተ። በዚህ መሀል አንተማ መቼም ቢሆን ጭንቅላት አይሰራምና እና ደግሞ አንተ ሁሌም ቢሆን ኮድህን ከመሙላት ውጪ ምንም አታመጣም ብሎ እንግዲህ ተከስተንም አሁንም ዝቅ በማድረግ ላይ ይገኛል። ሌላኛው ደግሞ የብሩኬ እህት መቅደስ ከዛ ሕክምና ጨርሳ ወደዚህ ልትመጣ ስለሆነ ለኔ አሳሳቢ ነው ብሎ ነግሮታል። ይህ ነገር ደግሞ ታዲያ ከመጣች መጥፎ ከሆነ አንድ እርምጃ ለምን አትወስድም ብሎ ነበረ ተከስተም እንግዲህ ለሚኪ የተናገረው። ሚኪ ደግሞ ይህንን ደግሞ ላለማድረግ ብሩ ነው ካልሰጠውት ብሩ አልሞላለትም ግማሽ ብር ስለሚቀረው ያንን ግማሽ ብር ከኔ ካላገኘ ከየትም ሊያመጣት አይችልም ምናልባት ብሎ ነበር። እንግዲህ ብሩክንም ይሄን ብር እንዳያገኝ ማድረግ አለብኝ ብሏል ሚኪ። ይሄ ብር ደግሞ የበለጠ ግማሹ ብር ያንን ከቤት ውጪ ላይ ያስቀምጠው ይችላልና መቼም ቢሆን ቡክ የለውም። ስለዚህ ይሄ ነገር ደግሞ ቀድሜ ያንን ብር መስረቅ አለብን ብሏል ሚኪ። ተከስተ ታዲያ ይህንን ብር ለመስረቅ የምትፈልግ ከሆነ ለምን አታደርገውም ብሏል። ይህ ብር ደግሞ የምታደርገው አንተነህ ከብሩኬ ክፍል ገብተህ ያንን ብር የምትሰርቀው ብሎ እንግዲህ ለተከስተ ብሩኬም ነግሮታል ማለት ነው። ብሩኬን ከዛ ካስቀመጠው ገብተህ ራስህ ታዋጣለህ እንጂ እኔ በጭራሽ ከዚህ አልገባም ብሏል ተከስተ። እኔ እያዘዝኩህ ያለሁት ነገር በጭራሽ እምቢ ማለት አትችልም ብሎ እንግዲህ ሚኪ ለተከስተ ሲያስጠነቅቀው ነበረ። ለአሁን እንኳን እስኪ በራስህ ይህንን ነገር ብቻ አድርግ፣ ሁሉ ነገር እኔ ብቻ ነኝ እንዴ የማደርገው እያለ ነበረ። እንግዲህ ማህሌት አሁን ላይ ከባድ የሆነ ውስጧ ተጎታለች ማለት ነው። አባቴ ምን አይነት ሁኔታ ሆኖ እንደሆነ ባይ እንኳን ምንድን ነው የሚፈጠረው ስለ አባቴ ብላ እንግዲህ ስትጨነቅ ነበረ። አሁን ላይ ያልታወቀው የማህሌት ያገታትንም ሰው እህቱን እየፈለገ እንደሆነ እንግዲህ ሚስጥር ሲያወራ ነበረ። ማህሌት ደግሞ ስለ ቤተሰቦቿ ስትናገር እናቷም እንደሌለችና የት እንዳለች እንደማታውቅ እና ሌላኛው ደግሞ አንድ ወንድሟ ብቻ እንደሆነ ሚኪ ሁለታቸው ብቻ እንደሆኑ ነበረ። እንግዲህ አጋቹና ማህሌት የሚያመሳስላቸው ነገር እንዳለ ነበረ እንግዲህ አጋቿም የነገራት። በዚህ መሀል ሚኪ ግን ላንቺ ጥሩ ወንድም አይደለም ብሏታል። ቢሆንም ግን ወንድሜ ነው፣ ለኔ ጥሩ ጀግና ወንድሜ ነው ብላለች እንግዲህ ማህሌት። አሁን ላይ ያንን የተደበቀውንም ሚስጥር አውጥታዋለች ማለት ነው። ልዕልትም ይሄ ነገር ለቾምቤ ከነገረችው በኋላ ቾምቤ ደግሞ በጭራሽ አላርፍም፣ ይሄ ነገር እኔ ለብሩኬ መናገር አለብኝ፣
ብሩኬ ስለ ርብቃ እውነቱን ማወቅ አለበት። አንድ ቀን ብትገልሽና ምንድን ነው የሚፈጠረው በዝምታሽ ውስጥ ብሏታል። እንግዲህ ልዕልትን ባለመስማት ቾምቤም ወደ ብሩኬ ደውሎለታል ማለት ነው። ስልክ ደውሎ እንግዲህ በጣም አስቸኳይ እንደፈለገውና ይሄ ነገር ደግሞ መቋጨት አለብኝ ብሎ ከብሩኬ ጋር ይገናኛል። ልዕልት ለማስቆም ብትሞክርም ቾምቤ ግን በጭራሽ ወደ ኋላ መሸሽ አልፈለገም። ብሩኬን አግኝቶ ስለ ልዕልት የተፈጠረው እያንዳንዱ ነገር ይነግረዋል ማለት ነው። ብሩኬ በዚህን ጊዜ ስለ ርብቃ የምታወራው ማንን ነው ብለዋል። ሚጣን ከሆነ ተሳስተሃል፣ ሚጣ በጭራሽ ይህ ነገር ልታደርግ አትችልም ብሎ እንግዲህ ለቾምቤ ሲከራከር ነበረ። እንግዲህ ይሄንን ነገር ያደረገችው እሷ ናት። ርብቃንም ለልዕልት ደብድባታለች። ሌላው ደግሞ ልገላትም ነበረ ሰው ባያድናት ብሎ ነበር የተናገረው። እንግዲህ ብሩኬን በጣም ተበሳጭቶ ወደ ቤት በፍጥነት እውነት ይሄ ነገር አድርጋ ከሆነ ጸቧ ከኔ ጋር ነው፣ በጣም ከባድ መስመር እያለፈች ብሎ ነው የመጣው ማለት ነው። እንግዲህ ብሩኬ በጣም እሳት ልሶ ነበረ ወደ ቤት የተመለሰው። በዚህ መሀል ተከስተና ሚኪም የብሩኬ የተደበቀው ብር ለመስረቅ ነው የተዘጋጁት። ርብቃም በሌለችበት እንግዲህ ክፍላቸው ገብቶ ሚኪ ሲበረብር ነበረ። ያንን ብር በርብሮ እንግዲህ ሁሉንም ነገር ለማውጣት ነበረ የሞከረው። ያንን ምርድ ሲበረብር ግን ምንም ሊያገኝ አልቻለም። ቤቱን ምስቅልቅል አውጥቶት ነበረ። በዚህ መሀል እንግዲህ የመጣችው ርብቃ ነበረች። ርብቃ ስትደርስበት አይጥ አገኘሁ በማለት አይጡ ወዴት ገብታ ነው ብሎ ነገሩን ለማስቀየስ ሞክራል። ግን ደግሞ ርብቃ አንተ ከዚህ ቤት ውስጥ ምንም አይነት አይጥ አላየሁም ካንተ ውጪ በማለት ነበረ ያፌዘችበት። በጣም ተበሳጭቷል። እኔን እንዴት አድርገህ ስቅ ብታደርግኝ ነው እንደ አይጥ የምትናገሪኝ ብሎ ነው የተናገራት ማለት ነው። በዚህ መሀል ከባድ የሆነ ነገር ተፈጥሯል ማለት ነው። ሁለቱም እየታገሉ ባለ ሰዓት እንግዲህ ሚኪንም ታስጠነቅቀውና ከዚህ ቤት አንድ ቀን ጠራርጌ ያስወጣቸዋለሁ ብሎ ዝቶባት ይወጣል። በመሀልም እንግዲህ ተከስተና ሚኪ እንዳልተሳካላቸው ሲያወሩ ነበረ። በመሀል እንግዲህ ብሩኬ እሳት ልሶ ነበረ ወደ ቤት የተመለሰው። በእጁ ግን አሁን ላይ ከቾምቤ ጋር ተገናኝቶ ብርም ሰጥቶታል። ያንን ብር ደግሞ ብሩኬ በእጁ ብር እንደያዘ ሚኪ ደርሶበታል። ተከስተ ደግሞ ብሩኬንም ማናገር አልቻለም ነበረ። እሱም ዝምታውን ቀጥሎ ወደ ርብቃ ይሄዳል ማለት ነው። ርብቃ ግን አሁን ላይ እውነቱንም ትነግረዋለች። እንዴት አደርጋለሽ? እንዴት ልዕልት ላይ ይህንን ነገር ታደርጋለሽ ብሏታል። እሳይ ደግ አደረኩ ብላ ነበረ ያደረገችው ነገር አስደስቷ ስትናገር የነበረችው። በዚህ መሀል እንግዲህ ልዕልትም ሁሉንም ነገር አንቺ ለሷ ይገባታልና አንተ ደግሞ ለሷ አያገባህም ብላለች። እንግዲህ ቡኬ በጥፊ መተዋታል። ርብቃ በጣም ተበሳጭታለች ማለት ነው። ይሄንን ነገር ደግሞ በጭራሽ አልተውም ብላ ወደ ቤቱንም ጥላ ለመውጣት ትሞክራለች። ልዕልትም በዚህ መሀል እንግዲህ ቾምቤ እንደነገረው ካወቀች በኋላ ወደ ብሩኬ ከሄደ በኋላ ደውላለታለች። ተረጋጋና ርብቃ የሆነችበትን ምክንያት ርብቃ አንተን አፍቅርሃለች ብላ ነበረ የተናገረችው። ብሩኬ በዚህ ጊዜ እሷ እኮ እህቴ ናት፣ እንዴት ነው እንዲህ አይነት ነገር ሊፈጠር የሚችለው ብሎ በጣም ደንግጧል ማለት ነው። እንግዲህ ብሩኬ አሁን ላይ ወደ ርብቃ ሄደዋል ማለት ነው። ርብቃንም ይቅርታ ጠይቋታል። ርብቃ ግን ወስናለች ማለት ነው። ከቤት ለመሄድ ሻንጣዋን ስታዘጋጅ ነበረ። ከዚህ የምሄደው አንተም ልዕልትንም ከተውካት ብቻ ነው ብላ እንግዲህ እኔ በዚህ ሰዓት ይህንን ውሳኔ ልወስን የማልችልበት ጊዜ ነው ብሏታል። ይህንን ውሳኔ ካልወሰን ካሁን በኋላ እኔም ወደ ኋላ አልሸሽም ብላለች። አሁን ላይ እንግዲህ ርብቃም ከባድ የሆነ ውሳኔ እንዲወስን ለብሩኬ ከባድ ጭንቀት ውስጥ ታስገባዋለች። ርብቃን ይመርጣል ወይስ ልዕልትንም አልተውም ይላታል። እንግዲህ ለጋሼ ሲል ርብቃን ይመርጥ ይሆን ወይስ ትርሲት ልዕልትን የሚፈጠሩን አብረን ምናየው ይሆናል።